ይውላችሁ ከቻላችሁ በጥሩ ጊዜ ብቻ ሳይሆን በመከራ ጊዜም ዛሬ የብሩክን ቻናል ሰብስክራይብ ለምታነሱ ሁሉ በሙሉ ዩቲዩበሮች ምን እንደሚሰሩ ከዳር እስከ ዳር አሳያችኋለሁ። ጠብቁ። ያንተ ደግነት ሆኖ ሳየው ፍቅር ሰሪም ለምትሉኝ መስራት ከቻልን እንሰራለን። ነገር ግን ብሩኬ እየሰራ ያለውና ሃይሚ እየሰሩ ያሉትን ነገር ለማወቅ አንደበት በህይወት ዘመኔ ከማውቃቸው ሴቶች ሳይሆን ከማውቃቸው ሰዎች ሁሉ ነው የሚላት። ሄሉና ናቴን ታውቋቸዋላችሁ። ሄሉ ምን አይነት ህይወት እንዳሳለፈች፣ ናቲ የት እንደነበረ ምን እንደነበረ ታውቃላችሁ። ሄሉ እንዴት ነበረች ከዚህ በፊት እስኪ እዩ። እና ለየት ትልብኛለች በጣም። ሄሉ ፍቅረኛ ማቾች ነን እንዴ? አዎ ፍቅረኛ ማቾች ነን። ከፍቅረኛ ማቾች አብረው የኖሩ ሌላ ሴት መታ ቻሌንጅ ብታሳልፍ የብሩክ ቻናል ሰብስክራይቡ እንዲነሳ የሚሆነው ለሃይሚ ያዝናችሁ ነው ወይስ ምን አስባችሁ ነው? ከዛሬ ከሰራቸው ወንዶች ጋራ የሆነ ነገር ቢኖራት ናቲ ባያቅ ባታስፈቅደው ይህን ፍቅር ዛሬ ሰጣት ነበር? እንዴት ነው ለመናገር ቃል የለውም። ያው ሰማይ ሲታይ መግለጽ ብሩክና ሃይሚ አቅም እያላቸው አብረው እያሉ ተነጋግረው መስራት ያቅታቸዋል ብላችሁ ታስባላችሁ? ከሴት ጋራ ብዙ ጊዜ ለሄሉ ግንባሯ ነው የምሰማው፣ ግን አንገት ስር ስትስም ደስ ይላል። ወይ አንገት ስር መሳም የሁሉም ወንዶች ስሜት ነው፣ መገለጫቸው ነው። ፍቅራቸው በጣም ደስ ይላል። ናቲ ማለት ነው። አንድ ቀን ከብሩክና ከሃይሚ የምትጠብቁት ነው ቤተሰብ ይሄ ነገር። መልሱን ፈጣሪ ይመልስላችሁ፣ ይመልስልሽ። ፈለገ ነገር ቢሆን ማን እንደመጀመሪያ ፍቅር ማን እንደመጀመሪያ አሁን ላይ በሃይሚና በብሩክ ላይ እያደረጋችሁ ያላችሁትን ነገር አቁሙ። ሀጅራዎች እንግዲህ እስከ አረብኛ ነው የት ሀገር እንደሆነ አላውቅም፣ ብቻ የት ሀገር ነበር ያለው፣ ብቻ ሌላ ሀገር ድረስ ውሸታችን ድራማችን ወይም ደግሞ ብቻ ውሸትም በሉት ድራማም በሉት ሄሉ በእርግጠኝነት ይሄ ልጅ ታገባዋለች ብዬ አላስብም። ግን እየሰሩ ያሉት ከሀገራቸው ልጆች አልፈው ሌላ ሀገር የሌላ ሀገርም ሰው እየመጣ እየሰሩ ነው። ታዲያ ብሩክና ሃይሚ ለእናንተ ማለት ከራሳቸው ከሀገራቸው ሰው ጋር ሆኖ ይህን ነገር ቢሰሩ ምን ነውራለሁ? አሁን ብሩክ ያስረገዘ ማለት ነውሩ ምንድን ነው? ማለት ይረገዝ አይረገዝ ማረጋገጫ አለ ተብላችኋል። ሲረጋገጥ አንድ ሰው እኮ የሆነ ጥፋት አጥፍተሃል ወንጀለኛ ነህ ተብሎ ይታሰራል። ከዛ ወንጀሉ ጋር ነፃ ከሆነ ይፈታል፣ ነፃ ካልሆነ ይፈረድበታል። ስለዚህ አሁንም ብሩኬ ልጅ አስረግዣለሁ ብሏል። በዛ ምክንያት ስሙ ቆሽሿል። ነገር ግን ይሄ ነገር ይፋ ሲወጣ ነፃ ይሆናል። ምን ችግር አለው? ስምክን አዋረድከው አንተ ተዋርደህ ልጅቷን አዋረድካት፣ ሃይሚን አዋረድካት። ሃይሚ እየሰራች አይደለም። ሲቀጥል ደግሞ የብሩክ ቻናል ለማዘጋት በዚህ ልክ እንዴት ነው እናንተ መንቀሳቀስ የቻላችሁት? የእሷ ማለት እናንተ አሁን ሃይሚን ነው የምትጠቅሙት። የብሩክ ቻናል ተዘግቶ የሃይሚ ቻናል የማይዘጋበት ምክንያት ምን አለ? የብሩክ ተዘግቶ እንዴት ነው የምታስቡት? ለማንኛውም ይቅርታ። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ ቤተሰቦች? ይቅርታ። ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበል። የእውነት በጣም ነው የተናደድኩት በብሩክ ሰብስክራይብ ማንሳት። ይሄ ሁሉ ለቃቅም የጀላቸው የመጣሁት ዛሬ እነዚህ ምን እየሰሩ ነው? ከነዚህ ምን እየተማራችሁ ነው? ሰው በፍቅር ወዷቸው እየተከታተላችሁ ነው። ብሩክ ግን አንድ ነገር ሲያደርግ ለምንድን ነው በዚህ ልክ ተንኮል የምታስቡት እንዴ? የብሩክ ማደግ ለሃይሚ እድገት አይደለም? የሃይሚ እድገት ለብሩክ ማደግ እድገት አይደለም? ምን ማናችሁ እናንተ የእሱን ቻናል ብቻ ለይታችሁ የምታነሱበት ሰብስክራይቡ ምን አደረጋችሁ? ይሄን ያክል በዚህ ልክ ነው እንደምትቀኑት? በዚህ ልክ ነው እንደምትናደዱበት የምትቃጠሉበት? እያራራችሁ ገና ታዩታላችሁ። እናንተ ከዓላማ ነው የምታሰናክሉት፣ እንደዚህ አይነት ሰዎች ማለት ነው። የምሬን ስነግራችሁ ምን አደረጋችሁ? አሁን ቆይ ድራማ ነው የተሰራው ታውቃላችሁ እንዴ? አሁን ቤት ውስጥ ሃይሚ የሌለች ነው እንደሚመስላችሁ እንደዛ? ይሄ ድራማ አሁን እዩ እና ብሩክ እዛ ጋር ሲከውኑ ካሜራማን አለ እኮ ቤቱ አስገብቷት፣ እንዴት ያስገባታል? እንዴት ቤት ትቷት ይሄዳል? ካሜራማን እኮ አለ። ሲቀጥል ደግሞ ሃይሚ ከቤቷ የት ሄዳ ታድራለች? የት የምትውል ነው የሚመስላችሁ? ከቤቷ ወጥታ ታድራለች እንዴ? እንደወጣች በዛው ትቀራለች እንዴ? ከፍጹም ጋር ነው እንዴ የምታድረው? ኧረ አላችሁ እንዲህ ለካስ እንዴ ቤቷ ነው የምታድረው። ቤቷን ጥላ የት ነው የምትሄደው እንዴ? ኧረ እየተሳሰብን ቤተሰብ እየተሳሰብን ለምንድን ነው ሰብስክራይቡን የምታነሱበት? የእውነት ሸም ነው። መምከር እንኳን ብትፈልጉ
መምከር እኮ የአባትነት ነው። ሰብስክራይብ ማንሳት እኮ ሰውን አይመክርም። በዚህ አጋጣሚ ዘር ለገበሬ የምትባይ ዱቄታም ማለት ነው፣ ዱቄታም ዩቲዩበር እውነት ዘር ለገበሬ አንቺ ነሽ። አሁን ብሩክን በዛ ልክ የምትሳደቢው በእነሱ ዩቲዩብ ቻናል እየሰራሽ አሁን ሀይሚን ደግፈሽ ነው፣ ለሀይሚ አስበሽ። ሀይሚ እኮ አብራ ነው እየሰራች ያለችው። አንቺ ብሩክን ብትረግሚው ሀይሚም አብረሽ ነው የምትረግሚያት። ምክንያቱም ሀይሚ የብሩክን ገንዘብ አትበላም፣ ትበላለች። አስቤዛቸው አንድ ላይ ነው አይደል እንዴ? ለየብቻ አይደል መቼስ። ስለዚህ ያው ነው ርግማኑ አንድ ነው የሚደርሰው። እናንተ ብሩኬ ልትጎዱ ነው አይደለ? በዛ ውስጥ ግን ሀይሚ እንዳለች ማወቅ አለባችሁ። አስቤዛችሁ አንድ ነው፣ ቤታችሁ አንድ ነው፣ አብሮ ነው የሚበሉት። እርግማን ደግሞ አንድ ሰው ሲረገም የዛ ሰው ገንዘብ የበላ ሁሉ አብሮ ነው የሚረገመው። ገባችሁ አይደለ? በጣም ነው የምታሳፍሩት፣ በጣም ማለት ነው። ይሄ ሁላ ፊት ያስገባውላችሁን ዩቲዩበር ይሁና እስኪ የብሩክና የሀይሚ ምንድነው ነው ይስሩ በቃ። እነሱ ጭንቅላታቸውን ካመነበት እነሱ የሚዋረዱት እናንተ ኦዲየንሶች ጋር የትኛው ክብራችሁ ይቀንሳል? ምን ትሆናላችሁ እናንተ? አለማየት አትችሉም? ገስት እየከፈታችሁ ደግሞ የምትሰዳድቡ ትልልቅ ሰዎች ሆናችሁ ምንድን ነው? እንዴት ሰብስክራይቡን ታነሱበታላችሁ? ለምን ለብሩክ ሲሆን ነው እንዲህ ህግ የሚከሰው? ህግ እከሰዋለሁ እንደዚህ ነው ምናምን። ነፍስ ያጠፋ እንኳን ኢትዮጵያ ፍርድ ተፈርዶበት እንኳን ሲሰቃይ አላየንም። እንኳን ዩቲዩብ ቻናል ላይ ቪዲዮ አንጥቶ የሰራ ሰው ማለት ነው። አንዳንድ ጊዜ እንደው የምታስቡት ነገር በጣም ነው የሚያስጠላው። የምሬን ነው። የወረደ አስተሳሰብ አይኖራችሁ። ከራሳችሁ ጋር ሆኑ። በቃ ብሩክ ላይ የምታደርጉት ነገር ሁሉ ማለት ነው ሀይሚንም ዋጋ እንደሚያስከፍላት ማወቅ አለባችሁ። ይሄን ነገር ተነጋግረው እንደሚሰሩት 100 ሚሊዮን ሰው ያውቀዋል። ሁሉም ሰው ማለት ነው። ሁሉም ሰው ደግሞ የሚሰራው ነገር ነው። ይሄ መግቢያ ላይ ያረኩላችሁ ዩቲዩብ በሙሉ እየሰራው ያለው ነገር ነው። ምንም ሀይሚ ጋር የተለየ ሴትነት የለም። ሴት ነው በቃ። ምንም አዲስ ነገር የለም። ገባችሁ? በሷ ላይ ምንድን ነው እንደዚህ? በቃ የስራ ወዳና ፈቅዳ ተመካክረው ነው የሚሰሩት። ሳይመካከሩ ምንም አይነት ነገር እርምጃ አይጓዝም። ብሩክ የዚህን ያክል ራስ ወዳድ አይደለም። የዚህን ያክል እናንተ ልትረግሙት አይገባም። አንድ እሱም ብቻ ማለት ነው። የዚህን ያክል እሱ የለፋበትን ድካሙን ሰብስክራይቡን ልታነሱ አይገባም። ምን አደረጋችሁ? አያሳፍርም? በጣም ነው የምታሳፍሩት። በጣም የእሱ እድገት የሚያናድዳችሁ አላችሁ። ነገር ግን ማለት ነው በዙሪያው ያሉት ሰዎች ሁሉ ማለት ነው ይህን ነገር እንዲሰራ ተገዶ ነው። ይቺ ልጅ ሜቢ ጓደኛዋ ናቲ ናቲ ያልኩኝ ቅርታ ቢኒያም አይዶ ነው አስረግዟት ሊሆን ይችላል። ምክንያት ነው የምላቸው። ልጅቷ ግን እንዳላረገዘች ይታወቃል። ግን ብትሆን እንኳን ሰርታ መለወጥ ስለፈለጉ ሀይሚና ብሩኬ መስዋዕት እየከፈሉ ነው እዚህ ጋር። ምክንያቱም የሀገሮቻቸውን ሰዎች ለማሳደግ በዛ በእነሱ አይዲያ ቡታጅራ ላይ ስንት ስራ ይሰራሉ። አብርሃም ማለት ነው ቤት ተከራይቶ አይደል እንዲህ ትልቅ ቤት ተከራይቶ ከሩታ ጋር እድሜ ለሩታ ይሄን ነገር እሷ ነች እንደዚህ ካፕል የሆኑ ቪዲዮ መስራት ያስተማረቻችሁ። ሲቀጥል ደግሞ አብርሃም ጠንካራ ስለሆነ ቤት ተከራይቶ ወጣ፣ እዛ ቡታጅራዎችን ይዞ መጣ፣ ብዙ ስራ አብርሃም። ስለዚህ ብሩኬም ያንን ነገር ነው አሁን እያደረገ ያለው። ከቻላችሁ መክራችሁ ማስቆም የእናንተ ፋንታ ነው። ግን ደግሞ እንደ ጥሩ ቤተሰብ እንደ ኦዲየንስ ሆናችሁ ስታስቡ፣ እንደ መልካም ቤተሰብ ሆናችሁ ስታስቡ አንድ ሰው ለፍቶ ያስቀመጠውን ነገር አንድ ቀን ባጠፋው ጥፋት ገደል መጨመር የለባችሁም። ሰብስክራይበሩን አታንሱበት። ምን አደረጋችሁ? ይሄን ያክል በቃ የሚሰራውን ነገር አስተካክል ማለት እንደ ህዝብ ግዴታ ነው፣ መብታችሁ ነው። ግን ሰብስክራይቡን ማንሳት ምን ይሉታል? የሀይሚ በጎች ተረጋጉ። ምንም እሷ እንደሆነች ጥላጥለውም እሷ እንደሆነች መቼም አትለየውም። ይሄንን እያወቃችሁ የምታረጉት ነገር ሁሉ በጣም ነው የሚያስጠላው። ይሄ ለበጎቹ ነው መልክቴ፣ የነሱ ነው። ሁሉ ጊዜ የሆነ ነገር ሲያደርግ ብሩኬ ሁሌ እከካችሁን ታራግፋላችሁ እሱ ቻናል ላይ ማለት ነው። ስለዚህ ሄዳችሁ ጠቀማችሁ ምንም ነገ መመለሳችሁ እኮ አይቀርም። ስትመለሱ ደግሞ በጣም ይደብርባችኋል፣ ያስጠላባችኋል። ስትመለሱ ማለት ነው። ሄዳችሁ ወይ በዛው ከቀራችሁ ጥሩ፣ ግን ደግሞ ነገ ትመለሳላችሁ። ልክ ከሀይሚ ጋር የሆነ ነገር ሲል ከየት መጣ ከየት ሳይባል ነው ሰብስክራይቡ ሙልት የሚለው። ማድረግ የለባችሁም እንደዛ፣ ነውር ነው፣ አይደረግም። ስለዚህ ሁላችሁም ራሳችሁን ጠይቁ። ጥሩ ነገር ሲሰራ ብቻ አይደለም ማሽቃበጥ፣ መጥፎ ነገርም ሲሰራ ለማለፍ ታገሉ። እነሱ እኮ ወደውት አይደለም ይሄን ነገር የሚሰሩት አይደለ። አንደኛ በዞራቸው እንዲቀየሩ የሚፈልጓቸው ወጣቶች አሉ። ሁለተኛ ነገር ደግሞ ራሳቸውም እየሰሩ ነው። እዚህ ጋር በግልጽ እየነገራችሁ ብሩክ ላይ የሆነ የምትጣመሙት ነገር በጣም ነው የሚያስጠላው። በቃ ህይወት ያስተምራል፣ በብዙ ነገር ላይ እንዲህ አይነት ህይወት አለ ብሎ ተናግሯል። እሱ ከትናንት ወዲያ ሽምጥጥ አድርጎ በቃ የሚክዳችሁን ነው እናንተ የምትፈልጉት። በጣም ነው የምታሳፍሩት። የምሬን ነው እንዴ። እስኪ ከናቴና ከሄሉ ተማሩ። እስኪ ሄሉ እንኳን ሴት ልጅ ናት አይደል? ከዚህ በፊት የናቲ ፍቅረኛ ነበረች አይደል? እንዲህ ሄሉ ነገር ግን
ተነጋግረው ሁሉን ነገር በሂደት ስላደረጉት እሷ ከስንት ወንድ ጋር ነበር ስሰራ የነበረው። ያ ሁሉ ነገር ግን እኛ እውነት ነበር የሚመስለን፣ ግን ውሸት ነው። መስራት ስላለባት ብቻ ነው የሰራችው። አስፈቅደው ባይሆን ኖሮ ዛሬ ላይ እሱ እንደዚህ በዚህ በአጭር ጊዜ ውስጥ እሷን መሳም፣ እሷን ማፍቀር፣ እሷን ማስደሰት ወንድ ልጅ እኮ ነው እንደዚህ በዚህ ልክ የሚራመድ ይመስላችኋል? ቤተሰብ ድረስ ሄዶ ናቲ እሷ አሁን ሌላ ስራ ቢኖራት ከነዛ ወንዶች ጋር እነዛ ወንዶች እሷም ሰራች እነሱም ሰሩ ተለወጡ፣ እነሱም ማለት ነው በሰዓቱ እሷም ሰራች። ግን እውነተኛና ሪል ፍቅሯ ማን ጋር ነበር? ናቲ ጋር ነበር። እኛ ግን በምናየው ነገር ሄለንም ብዙ ነገር ብለናታል። እኔ አላልኩም በነገራችን ላይ እኔ ብሩክና ሀይሚ ጋር ነው ፎከሴ። እኔ ሌላ ሰው ጋር አልሰራም። ግን በሌላ ሰው መስራታችሁ ሙያንች ለምትሉኝ ሰዎች መስራት ከፈለኩ ሰራለሁ። ግን እኔ ከሀይሚና ከብሩክ ውጪ መስራት አያስደስተኝም። ለምን እንደሆነ አላውቅም። እንዴት እንጃ። እነሱ ቢጣሉም ምንም ቢሉም ከነሱ ጋር ደስ እያለኝ ነው ቪዲዮን የምሰራው። አንዳንዴ ደስ እያላችሁ የምታደርጉ ነገር ደስ እያለኝ ነው የምሰራው ስለ ብሩክና ስለ ሀይሚ። ስለዚህ ሄሉና ናቴን እንኳን ትንሽ ምሳሌ ማድረግ ትችላላችሁ። ህዝቡ አሁን እንዴት አቀባበል እንዳደረገላቸው በቃ ማለት ሰው አንዴ ከወደዳችሁ ወደዳችሁ ነው። ስለዚህ ብሩክና ሀይሚ በተቻላቸው መጠን የሚስተካከሉበት መንገድ እኛ ኦዲየንሶች መፈለግ ነው እንጂ ለምንድን ነው በዚህ ልክ ብሩክን ለመቅበር የምትሮጡት? ምን አደረጋችሁ? ይናል የሚኖረው በራሱ ነው፣ የሚኖረው በሱ ነው። ምን እኔ እኮ ሀይሚ እኮ ተናግራለች ከዚህ ቤት ቁርሳችሁን የበላባችሁ ለምንድን ነው ወጭ ቤት ወጋ ያላችሁት? ምን አርጓችሁ ነው ብላለች። እውነቷን እኮ ነው። አንዳንድ ጊዜ እንዴ ምንድን ነው ይሄን ያክል? ተረጋጉ፣ ሰከን በሉ። በቃ እዚህ ጋር እሷም እየሰራች መሆኑን ማሰብ አለባችሁ። ግዴታ እሷ ቪዲዮ ላይ ስለተሆነ ጫጭረች በቃ ብሩክ በደላት ነው። ውሸት ጉድ እኮ ነው። እየተረጋጋችሁ ለእርግማኑም ለሁሉም ነገር ይደርሳል። ለምታደርጉት ነገር ተጠንቀቁ። የሰው ልጅ የሰው ሀቅና የሰው ላብ በቃ የሰው ነገር ሰውን ሞራል ጎርቶ በቃ አለ አይደለ? እንደዛ ሲሆን እነዚህ ልጆች ግን ስራና ስራ ነው የሚሰሩት። እናንተ ደግሞ እያያችሁ ብታለቅሱ ራሳችሁን ብታጠፉ እነዚህ ልጆች ተጠያቂ አይደሉም። ምክንያቱም ይሄ ሚዲያ ነው፣ ለህዝብ ነው የሚሰራው፣ ለአንድ ሰው ብቻ አይደለም የተሰራው። ስለዚህ ጭንቅላታችሁን ማሰራት የእናንተ ፋንታ ነው። ማልቀስም ለምንም የእናንተ ጭንቅላታችሁን የምታዙት እናንተ ራሳችሁ ናችሁ። ገባችሁ? በእነሱ ቪዲዮ የምታለቅሱ ከሆነ ፊልምም ሲሰራ እኮ አልቅሰን እናውቃለን አይደል እንዴ? ፊልሙ ግን አንድ ጊዜ ኤዲት ተደርጎ ስለሚለቀቅ አቋርጡ እንላለን አንልም። እነዚህ ልጆች ነገም ቪዲዮ ስለሚለቁ ዩቲዩበር ስለሆኑ ማለት ነው። ግን ፊልም አንዴ ታትሞ ወጥቶ የፈለገ ነገር በዛን ሰዓት ፊልሙን አይተሸራሽን ብታጠፊ ምን ብትይ ማንም ሰው አይጠይቅም አይደል እንዴ? ስለዚህ ስልካችሁ የእናንተ ነው። ቪዲዮውን አለማየት ትችላላችሁ። ምንድን ነው በዚህ ልክ ገስ ከፍታችሁ ትልልቅ ሰዎች ሆናችሁ እንደዛ እየተሰዳደባችሁ የምትጣሉት? ምን ስለሆናችሁ? ማንን ስለሆናችሁ ነው? እናንተ ብሩክን ቻናሉን እናዘጋለን፣ እናሳስረዋለን፣ ህግ ጋር ሄዳለሁ። ማን ስለሆናችሁ? ምንድን ናችሁ እናንተ? ምን በዚህ አጋጣሚ ብሩክ ጠንካራ ጀግና ወንድ ሆነ ማየት እንፈልጋለን። ምክንያቱም ማንም የፈልገው ምንም ያምጣ አንተ ከመሰለ ብቻ ከምትሰራው ስራ መቆም ትችላለህ። ከዛ ውጪ ማንም ተንጫጫ ሂድበት። ማንም ምንም አያገባው። ማንም አብርሃምንም ፎክራችሁ ነበረ፣ ግን ጣሰው እስከ ሚስቱ እግዚአብሔርን። ሩታና አብርሽ ማለት ነው ይመቻቸው። የሚሰሩ ስራ ወድጀው አይደለም በነገራችን ላይ፣ ግን ስራ ከተባለ ስራ ነው በቃ አለቀ። እዚህ ጋር ምንም አዲስ ነገር የለም። በዚህ በተወደደ ኑሮ እጃቸውን አጣምረው የእናንተን አንድ አበባ ሁለት አበባ አያስፈልጋቸው፣ መስራት አለባቸው። ስለዚህ ሀይሚና ብሩኬ ደግሞ ወጣት ናቸው፣ ይስሩ አለቀ። ምንድን ነው በዚህ ልክ እናንተ ሚዲያ ላይ ሆናችሁ እየተጣላችሁ ማሳሰር፣ መዝጋት፣ መቀንጠስ አይነፋ። አንድ ሰው ጋለው እያልኩ አንድ ሰው ትዝታ ያለው ሰው አንድ ሰው ያነጉደኛል ሀሳብ አንድ ሰው ወስዶ ማይመልሰው እኔስ ምን አለበት ወስዶ ማይመልሰው በተው መተንፈሴን ወስዶ ማይመልሰው ባፌ ሲጫወት ነው
ወስዶ ማይመልሰው የሚጎዳት ነፍሴን አሆ ሚጎዳት ነፍሴን አሆ ሚጎዳት ነፍሴን አፈሮ አመግቤን